ሪች ለማግባት ሽማግሌ ተብሎ ለጋብቻ ፕሮግራም እንዲዘጋጁ የሪች ፍቅረኛ ማለትም ዳኒ ከቤተሰቦቹን ይዞ ወደነ ሪች ቤት ይመጣል። ሪች ጋር ሲመጣ ታላቅ ወንድሟ ኤልያስ ተቀብሏቸው መስተንግዶ ከተደረገ በኋላ እነሱ ቁጭ ብለው እየተጨዋወቱ ባለበት ሰዓት ድንገት ተነስቶ ኤልያስ ይሄ ጋብቻ በፍጹም አይሆንም ይላቸዋል። ሁሉም ደንግጠው ምን እያልክ ነው ኤልያስ ሲሉት፣ አዎ ይሄ ጋብቻ አይፈጸምም፣ ይሄ ጋብቻ ከህግ ውጭ ነው፣ ስለዚህ መጋባት የለባችሁም፣ እኛ ጋር አትጋቡም፣ አትዛመዱም ይላቸዋል። እህቱ ሪች በጣም ትደነግጥና ኤልያስ ምን እያልክ ነው ስትለው፣ አዎ ይሄ ጋብቻ የሚሆን አይደለም፣ አይሆንም፣ ስለዚህ ዳንኤል ቤተሰቦችን ይዘህ ከዚህ ቤት ውጣ በማለት በቁጣ ሲናገረው ሁሉም ደንግጠው ስለነበር ሪችም ተነስታ ምን እያልክ ነው ወንድሜ? የዳንኤል ቤተሰብ የሆኑት እጅግ ደንግጠው ስለነበረ ኤልያስም በጩኸት ተነሱ ውጡ እንጂ ቤቱን ለቃችሁ ውጡ ሲላቸው የዳኒ እናት ይነሳሉ ከተቀመጡበት። ሁላችሁም ተነሱ ውጡ ሲላቸው ሌሎችም አብረውት የመጡ ስለነበሩ ሁሉም ተነስተው ለመውጣት ሲዘጋጁ ሪች አንተ ማን ስለሆንክ ነው ለኔ ላገባ ስል በኔ ህይወት ውስጥ የምትገባው በማለት ወንድሟን በጥፊ ትመታዋለች። ታላቅ ስለነበረ እሱም ምንም ማለት ስላልፈለገ ካልፈቀድኩ አልፈቀድኩም ነው በማለት ተናግሯት ከቤት እንዲወጡ መንገድ ይለቅላቸዋል። በሩን ከፍቶላቸው በሉ አሁን ሁላችሁም አንድ ባንድ ከዚህ ቤት ውጡ ሲላቸው ሁሉም ተነስተው ይወጣሉ። ከኋላ ዳንኤል ሲቀር በል ሂድ ቀጥል አንተም ውጣ ሲለው ዳንኤልም ብንነጋገር ምን ይመስላል በማለት ሲጠይቀው በፍጹም እኔ እናንተ የምንነጋገረው ነገር አይኖረንም፣ ብቻ አሁን ቤቱን ለቀህ ውጣ ይለዋል። ዳንኤልም ተነስቶ ይሄዳል። ሪችም ከደቂቃዎቹ በኋላ አንተ በቃ እያልከው ብቻ ነው የሚሆነው፣ እሺ ሁሉም ነገር አንተ ባልከው ውስጥ ይሁን፣ በአንተ ቁጥጥር ውስጥ ሊሆንልህ ይችላል፣ ግን የኔን ህይወት ለኔ ተውልኝ፣ እኔ የፈለኩትንም ማድረግ ያፈቀድኩትኝን ማግባት እንድችል ተውልኝ በማለት ስትናገር በፍጹም ከዳንኤል ጋራ ጋብቻ እንደማይፈጸም ልንነግርሽ እፈልጋለሁ። አሁንም ቢሆን ዛሬም ሆነ ነገር አሁን ቀጥ ብለሽ ከፈለሽ ሂጂ ወደ ክፍልሽ፣ ምንም ነገር መነጋገር አልፈልግም ሲላት እኮ እንዴት ስለሱ ስለኔና ስለ ዳኒ የሚያገባህም ሆነ ስለሚመለከትህ ነገር የለም። አንተ የራስን ህይወት መኖር ትችላለህ። ከዚህ በኋላ ግን ከኔ ህይወት እንድትወጣልኝ ነው የነገርኩህ ያለሁት በማለት ለወንድሟ ተናግራው ተነስታ በሩን ዘግታባቸው ወደ መኝታ ቤቷ ትሄዳለች። ወደ መኝታ ቤቷ ከሄደች በኋላ አያቷ አልማዝ እዛው ዊልቸር ላይ ቁጭ እንዳለች፣ ሀና ደግሞ የሰራተኛቸው ልጅ የወይዘሮ አልማዝ አጋዡና እዛዋለች። ግን ቆይ ምን እየተፈጠረ ነው? ባቢ ምንም የተናገረው ነገር የለም። ጨዋታው ከስልኩ ጋር ነው። ማንም ምን እንዳለ የሰማው ነገር የለም። እህቱም ዙራ ስታየው እንኳን ምንድነው የተፈጠረው ብሎ የተናገራት ነገር የለም። እናም ሁሉም ተፋጠው ቁጭ እያሉ እንዳሉ ወይዘሮ አልማዝ እባክህ ኤልያስ አንዳንድ ጊዜ አዳምጣት ይችል ልጅ፣ ምክንያቱም ጥሩ ስሜት ላይ ላልቶን ትችላለች፣ ግን የተፈጠረውን ነገር በዝርዝር አስረዳት ስትለው አሁን ሳይሆን ነገ ሲነጋ በደንብ እንነጋገራለን፣ ምንም ማውራት አይጠበቅብንም። ግን እኮ ሀናም ግን እኮ ሪች ህፃን ልጅ አይደለችም፣ ብዙ ነገር ማገናዘብና ማስተዋል የምትችል ልጅ ናት። ስለዚህ አንዳንድ ጊዜም የሆነ ነገራችንን ለኛ ብትተውልን መልካም ነው፣ እኛ ብናደርግ ስትለው ሀና የሚያገባሽ ነገር የለም፣ አንቺ ስራሽ አንድና አንድ አያቴን መንከባከብ ብቻ ነው፣ ከዛ ባለፈ ምንም የሚመለከትሽ ነገር የለም፣ አፍሽን ብዘጊ ነው የሚሻልሽ ይላታል። ሀናም ይቅርታ ወይዘሮ አልማዝ የመኝታ ሰዓቱ ደርሷልና ወደ መኝታ ቤት እንሄድ በማለት ይዛቸው ትሄዳለች። እሷን አልማዝን ይዛት የወጣችው ምክንያቱም የኤልያስ ንግግር ስለ አሟት ስለነበረ ከዚህ በኋላ እኔም ከተናገርኩ ምናልባት ከፍ ያለ ነገር ይመጣል በማለት ነበር። ወይዘሮ አልማዝን ወደ መኝታ ቤታቸው ከወሰደቻቸው በኋላ እግራቸውን መሳጅ እያደረገችላቸው ግን እኮ እትዬ ይሎት አንዳንድ ጊዜ ለኛም የሆነ ነገራችን ልናቀበት ይገባል። ሁልጊዜ በሰው ትዕዛዝ መኖር የለብንም። እኔ አላቅም ልጅ ይኸው ባቢና ሪች ምንም ራሳቸውን እየቻሉልኝ አይደለም። ስለዚህ ወንድሟ ደግሞ እሷ እንድትጎዳ ስለማይፈልግ ነው ይሄን ነገር እያደረገው ያለው፣ ስላልገባት ነው። ሲገባት ግን ልክ እንደሆነ ታውቃለች። ያን ጊዜ እሱ እርግጥ ትክክል ነውት፣ ግን ደግሞ ባቢም ሆነ ሪች የራሳቸውን የሆነ ነገር ሊያውቁ ይችላሉ ነገ ጧት። ሁልጊዜ በዚሁ አይቀጥልም። ምክንያቱም የሆነ ነገራችን ከቀን ቀን እየጨመረ ነው የሚሄደው።
ስለዚህ ሪችም ነገጧት ሁሉ ነገር ይገባታል። ግን ደግሞ ከዳኒ ጋር ያለው ነገር ደግሞ ቢስተካከልላትና አብረው ብትሆን መልካም ነው። ምክንያቱም ኤልያስም የራሱን ስሜት ነው። እርግጥ የተፈጠረ ነገር ሊኖር ይችላል። ልጄ ዝም ብሎ ያለ ምክንያት አይደለም ልጄ እንደዚህ የተናገረው እንጂ ዝም ብሎ ያለ ምክንያት የእህቱን ፍቅረኛ ሊያስቀር አይችልም። የሆነ ምክንያት ይኖረዋል በማለት ብቻ ለማንኛውም ግን እርሰው አይጨነቁ፣ ልጆቹ አሁን እያደጉ ነው፣ ምንም አይሆኑም በማለት ሀናም እግራቸውን ማሳጅ ማድረግ ትጀምራለች። ባቢ እስቲል አሁንም ድረስ ሳሎን ላይ ነው። ኤልያስ ወደዛው ወደ ሳሎን ሲሄድ እስቲል አሁንም ቢሆን እሱ ከስልኩ ላይ ነው ያለው። ሪች ወደ ዳኒ ስልኩን ስትሞክረው ስልክ አያነሳላትም። ዳኒ ወደ መጠጥ ቤት ወደ ቡና ቤት ገብቶ እየጠጣ ነበረ። ደጋግማ ስልኩን ስትሞክርለት አይሰራም። ግራ ተጋብታ ስለነበረ ብቻ እያለቀሰች መኝታ ቤቷ ቁጭ ብላለች። ዳኒ አንድ የቡና ቤት ሴት ጋራ ቁጭ ብላ ዟም ሄዳ ከተቀመጠበት ትሄድና ምንድን ነው ብቻህን ነህና ብንቀላቀል ምን ይልሃል ስትለው በሰዓቱ ፈቃደኛ ስላልሆነ ምንም ነገር አልመለሰላትም። ካጠገቤ ዞር በይ ከማለት ውጭ እሷ ጋር እንደምንም ብላ በጉልበት ትጠጋዋለች። በስከ መጨረሻም ወደ አልጋ ቤት ሲሄድ ተከትለው ከሄደች በኋላም አብረው ይገባሉ። ግን የሚወዳት ሴት እንዳለችና ከሷ ጋር ምንም ነገር ማድረግ እንደማይፈልግ እንደማያድር ይነግራታል። እሷ ምንም ችግር የለውም በማለት ማጥመድን ስለነበር ፍላጎቷ ልጅቷ አብራው ለመተኛት ትገደዳለች። እሱ ልብሱንም ሳያወልቅ እንኳን ገብቶ ሲተኛ ለማንኛውም አንቺም ጥግሽን ይዘሽ ተኝ እኔም ጥጌን ይዤ ልተኛ ሲላት የሚገርም ነው። በዚህን ሰዓት እንደዚህ አይነት ታማኝ ወንድ አለ እንዴ? እኔ አላቅም ነበረ። እንዳንቺ አይነትም ሴት እኮ አለ። አዎ እንደኔ አይነት ሴቶችማ ሞልተዋል ስትለው አይ እንደዛ ማለት አይደለም፣ አንቺም ቢሆን መልካም ቆንጅዬ ሴት ነሽ። እናም የቡና ቤት ሴት መባል የለብሽም በማለት ጥጉን ይዞ እሱም ይተኛል። እሷም ጥጓን ይዛ እንደተኛች ሪች ግን ልቧ ስላላረፈ የዳኒን ስልክ ደጋግማ እየሞከረችው ነበር። በስከ መጨረሻም ስልኩ ጩኸቷ አላስተኛት ሲል ያቺ ሴትም ስልኩን ታነሳዋለች። ሪችም በጣም ትደነግጥና ማነሽ አንቺ የዳኒን ስልክ እንዴት አነሳሽው ስትላት ዳኒ ተኝቷል፣ አሁን ምን ፈልገሽ ነው? ተፈቃሪዋ ሴት ነሽ ወይ በማለት ጠይቃታለች። እኮ ዛሬ በአንድ ቀን በሆነ ችግር ትንሽ ችግር ቢፈጠር ዳኒ በኔ ላይ ሌላ ሴት ይዞተኛ ማለት ነው? ንገሪኝ አሁን የት ነው ያለው ስትላት አሁን ተኝቷል፣ ሲነሳ ይደውልልሻል በማለት ስልኩን ትመዘጋባታለች። ሪችም በጣም ተናዳ ነበረ። እርግጥ ሀናም ገብታ ወደ መኝታ ቤቷ ምንም ነገር እንዳልተፈጠረ ሆነሽ አስቢ፣ ነገ ጧት የተሻለ ይሆናል፣ ነገ የተሻለ ቀን ሌላ ቀን ነው፣ እናም ነገ ወንድምሽ ደግሞ ተረጋግቶ ታናግሪዋለሽ ብላም ነግራት ነበረ። ምን ባልደወልኩኝ ኑሮ የሀናን ምክር ሰምቼ በተኛው ኑሮ በሚለው እሷም ግራ ተጋብታ እንቧን እያነባች እዛው ክፍሏ ውስጥ ቁጭ ብላለች። ሀናም ወደ ኪችን ሄዳ ስለነበረ ኪችን እንደሄደች ድንገት ኤልያስ ይመጣል። ኤልያስም ሲያያት ቆይ ምን ፈልገ ነው ልስጥ ስትለው አይ አንቺ ስለዚህ ስራ አይመለከትሽም፣ የምፈልገውን ነገር እኔ ማድረግ እችላለሁ ይላታል። አይ ካንተ በተሻለ ኪችኑን አውቀዋለሁ ብዬ ነው ስትለው አየሽ በማታውቂው ነገር ጥልቅ አትበይ የሚለውን ነግርሻለሁ ከዚህ በፊትም። እናም አሁንም የምነግርሽና የማስጠነቀቅሽ ነገር በማታውቂው ነገር ዝም ብለሽ ጥልቅ አትበይ እሺ በማለት ተናግሯት እሱም ይሄዳል። ሀናም እጅግ ግራ ተጋብታ የዚህ ሰውዬ ነገር ግን በጣም ከባድ ነው፣ ከዚህ በኋላ እንደውም ኤልያስ እንዳትኝ አለቃ ብለሽ ጥሪኝ ይላታል። እሱም ወደ ሳሎን ሲገባ ባቢ አሁንም ስልክ ላይ ስለነበረ እንደገባ ስልኩን ይቀማዋል። ቆይ ምንድነው የምትለው አንተ? እኔ ኮሪቻ አይደለሁም ባቢ ነኝ፣ ለምንድነው ስልኬን የምትቀማኝ ሲለው